ሶ እነሆ ኤፕሪል 13 ወይም ኤፕሪል 13 ላይ እንገኛለን። አጠቃላይ የኒውዮርክ ሴሽንን በአንድ ላይ ትሬድ ለማድረግ እና እንዲሁም በተወሰነ መልኩ ደግሞ የቀሩንን የኢሲሞኮ ኪንጎዮ ክላሶች ለመቀጠል የተገናኘንበት ሴሽን ነው። ሁላችሁም እንኳን ደህና መጣችሁ ለማለት እወዳለሁ። በዚሁ አጋጣሚ ያሏችሁ ሀሳቦች፣ ጥያቄዎች ወይም ባይ ኤኒ ሚንስ እኔ የተሳሳትኳቸው ያልታዩኝ ጉዳዮች የሚኖሩ ከሆነ ማይኩን በማንሳት እንግዲህ አብራችሁኝ በመቀመጥ ይህንን ሴሽን አብረን እያሳለፍን ያላችሁ ረዳት መምህራኖች ወይም አድሚኖች ታግዙኛላችሁ ማለት ነው። ወደ ኋላ ላይ ደግሞ የሚኖራችሁን ጥያቄዎች የምቀበልበት ሴሽን ይኖረኛል። እንደ አጠቃላይ የዲስኮርድ አጠቃቀማችን ምቹ እንደሚሆንላችሁ ተስፋ በማድረግ ዛሬ ጀምሮ ኦንቦርዲንጋችንን አስፍተን ሌሎች በሌቭል 2 ላይ የሚገኙ ተማሪዎችንም ወደዚህ የምናመጣበትን ሂደት ለማመቻቸት እንሞክራለን ማለት ነው። እንግዲህ በአጠቃላይ እይታችን ትላንትና የዊክሊ ሴሽኑን በመመልከት ሂደት ያወራነው ጉዳይ ነበረ። በተለይ እዚህ አካባቢ ሪጀክት የተደረገበት እንቅስቃሴ ቢኖርም አፍተር ኦል ግን ማርኬቱ ኦፕን ካደረገ በኋላ ደግሞ የቴንከንሰናችን ያሳየችን ባህሪ ወደ ላይ የሚያሳይ እንቅስቃሴን የነበረበት ሂደት ነበረ። ነገር ግን እዚህ ጋር ከፊት ለፊታችን የሚገኘው የኩሞ አቅጣጫ ደግሞ አስቀድሞ ቁልቁል በመውረድ ወደ አረንጓዴነት ለመቀየር የነበረውን እሳቤ ቀጥ ወደ ማድረግ እና እንግዲህ ለጊዜው ሳይትል ያደረገበት ወይም ለጊዜው እዛው ጋር በመወዛወዝ ለመንቀሳቀስ ያሰበበት ሲናሪዮ እንዳለ መመልከት እንችላለን ማለት ነው። እንዳጠቃላይ የሰራቸው እዚህ ኤሪያ ላይ የሰራቸው ቪ ወይም ዩ የሚመስሉ አጠቃላይ አካሄዶች ግን ያንን እይታችንን በመሰረታዊነት ወደ ላይ ሊቀየር ይችላል ይሄ አካሄድ የሚለውን እንድንገነዘብ ያደረገን ሆኖ እናገኘዋለን። እቺ የዲስካውንት ኤሪያችን ወሳኝ ኤሪያ ትሆናለች። ምናልባት ይህንንም ብናሰምረው ዲስካውንታችንን የምናገኘው ኪጁንሰናችን ላይ እንደሆነ ይታወቃል። ስለዚህ እዚህ ጋር ይኸው ዲስካውንት ሌቭላችን ማለት እቺኛዋ ኤሪያ ናት። ወደዚህ ወደ ኋላ በመመለስ ሂደት ኪጁንሰናችንን ሰብሮ ወደታች የሚወርድ ከሆነ በጠንካራነት እንግዲህ እስከ ጎልደን ኤሪያው እንጠብቀዋለን። ከዛ በኋላ ያለው እንቅስቃሴ ሄቪሊ በክላውድ ወይም በኩሞ ሪጀክት የመደረግ ሲናሪዮ ስለሚሆን ወደታች ይዞን ይወርዳል ማለት ነው። አንለስ አዘርዋይስ ደግሞ አሁን ባለው እንቅስቃሴ በዚሁ እቺኛዋን ተንከንሰን እዚህ ጋር መጥቶ ቴስት በማድረግ ወደኋላ ለመመለስ የሚጥር ከሆነ ደግሞ ወደ ላይ እንመለከተዋለን ማለት ነው። አሁን ባለው እንቅስቃሴ በጣም አስቸጋሪ የሆነው አጠቃላይ የጂኦፖለቲክሱ እንቅስቃሴ ምን ይመስላል የሚለውን ነገር አብረን ከስር ከስር ካልተመለከትን በስተቀር የማርኬት ሲናሪዮን መረዳት በጣም አስቸጋሪ ሆኖ እናገኘዋለን። ከዛ ውጪ እያንዳንዱ እንቅስቃሴያችን መሰረት ማድረግ ያለበት ስፔሻሊ አሁን በፊት ፎሬክስ ሜንሊ ዲፔንድ የሚያደርገው የሲፒአይ ወይም ሌሎች ኢኮኖሚክ ፋክተሮች ላይ ነበረ ወይም ዜናዎች ላይ ነበረ ከፈንዳመንታል አናሊሲስ አንጻር። አሁን ግን በተለይ ሜጀርሊ እየተከናወኑ ካሉ የጂኦፖለቲካል እንቅስቃሴዎች አንጻር በጣም ከባባድ የሚባሉ ዲፍረንሶችን የምናየው ወይም ማርኬቱ በዚህ ልክ አምቢጊቲ ፈጥሮበት እንግዲህ እንደምታዩት ወደነ ዊክ ሁለት ትልልቅ ጋፖችን የፈጠረበት ሲናሪዮ አይተናል። ስለዚህ በዚህ አካሄድ ውስጥ እነዚህ ሊፈጠሩ የቻሉበት በአንድ ሌሊት ውስጥ የሚፈጠሩ በጣም ከባባድ ጂኦፖለቲካል ኬዞች እና ጂኦፖለቲካል ሲናሪዮዎች ናቸው ማርኬቱን በዚህ መልኩ እንድንመለከተው ወይም እማኝ እንድንሆን እያደረገን ያለው ማለት ነው። ስለዚህ ይሄ ምን ያሳየናል? በጠንካራነት መጠቀም ያሉብንን የተለያዩ የፈንዳመንታል አናሊሲስ አካሄዶች በተለይ ከትዊተር አግባብ ትዊተርን መጠቀም በጣም አግባብነት እንዳለው ከበፊት ጀምሬ እናገራለሁ። ስለዚህ እንደ ብሉምበርግ የመሳሰሉ እንዲሁም በጣም ትልልቅ የሚባሉ የተለያዩ ትዊቶችን በማድረግ ከነዛ ትዊቶች በመነሳት አጠቃላይ የፋይናንሻል ማርኬቱን የሴንቲመንት አናሊሲስ ዳታ ፕሮጀክት ለማድረግ የምንችልባቸው ፔጆች አሉ። ስለዚህ እነዛን ፔጆች የመጠቀም ልምድ ሊኖረን ይገባል ማለት ነው። ስለዚህ ሜጀርሊ እዚህ ጋር እያየን ያለው ኢምፓክት በሙላ ወይ ትራምፕ ቢሮ ላይ ቁጭ ብሎ ጠረጴዛው ላይ በሚፈርመው ፊርማ ወይም ደግሞ ዞር ዞር ካለን ጂኦፖለቲካልም ካሉ የተለያዩ የመልስ ምቶችም ሆነ ወዘታዊ አካሄዶች ጋር የተያያዘ ነው ብለን እናስባለን ማለት ነው። ስለዚህ ያንን በደንብ አድርጋችሁ ልታስቡበት ይገባል። ኤቭሪ ታይም የትኛውንም ማርኬት ከማድረጋችን በፊት ጠዋት ላይ ገና ስንነሳ ወይም ማርኬቱን ልናደርግ ስንል ዛሬ የማን ንግግር አለ፣ ዛሬ ማን ፕሮግራም ይዟል ለመናገር ወይም ደግሞ አጠቃላይ የማርኬት
ሲናሪዮን ኢምፓክት ሊያደርጉ የሚችሉ ወይም ኢምፓክት እያደረጉ ያሉ ዜናዎችና አግባባዊ የሆኑ ግንኙነት ቁርኝት ያላቸው ጉዳዮች ምንድናቸው የሚለውን የማጥናት ግዴታነት ውስጥ ልንገባ እንደሚገባን ማሳያ ነው ማለት ነው። ከገበያ ማርኬት አንግል አንጻር እንግዲህ የዶላር አካሄድ ምን ይመስላል? እየተንዣዣው ነው። አንለስ አዘርዋይዝ ከዚህ ካልወጣ ኦሬንጅ ከዚህ ካልወረደ ምንም አይነት ወጥ የሆነ ልዩነት ልናይበት አንችልም። ነገር ግን ዋንስ እዚህ ጋር መጥቶ በተለይ ተንከንሴኑን ቴስት በሚያደርግበት ጊዜ ሪባውንድ አድርጎ ወደ ኪጆንሰን ሊሄድ የሚችልበትን እውነት መመልከት ይኖርባቸዋል። ያንን ጠብቁ። አሁን ምናልባት በኒውዮርክ ሴሽኑ ሞሮፍ አንድ ሁለት ካንድሎችን ካየ በኋላ የ30 ደቂቃዎችን የበለጠ እንቅስቃሴዎችን ማሳየቱ የሚቀር አይመስለኝም። በአንድ ሰዓቱ ምናልባት ተመልሶ ከተንከንሰኑ በላይ ሆኗል። ከዛም ባለፈ ደግሞ ትላንት እንዳልኳችሁ ቺኛዋን ኤሪያ እንደዚሁ ኮንሶሊዴት አድርጎ ወደ ጎን በመሄድ ያሳልፋትና ለመስበር ምቾት ይሰጠዋል። ስለዚህ ልክ የሚሰብርበት ኤሪያ የሚያገኝ ከሆነ ግን ሰብሮ የሚወጣበት እድልን ያገኛል ያልንበት ሲናሪዮ ነበረ። ምናልባት እዚህኛው ኬዝ ላይ አሁን ይህንን ሰብሮ ለመውጣት በጣረበት እውነት ደግሞ ማነው ቺኮስፓናችን በኩሞ ወደታች ለመገፋት እየተገደደች ያለች ትመስላለች። ከዛም ባለፈ ፕራይሱ ደግሞ እዚህ ጋር እንደምታዩት ጠንከር ያለ የኪጆንሰን ቀጥ ያለ መስመር ስለሆነ ኪጆንሰኑ እንደራሱ ማግኔቲክ ፊልድ ይኖረዋል። ስለዚህ እንደ ማግኔት ይህንን ፕራይሱን ሊስበው ይችላል ብለናል። ምናልባት ይህንን አካሄድ ደግሞ ወደ ታችኛው ታይም ፍሬም መለስ ብለን ለመመልከት ያህል በታችኛው ታይም ፍሬም እንደምትመለከቱት ወደ እዚህ ጋር በምንመለከተው ሁለት ዴስ ክሮስ ፈጥሯል። የኪጆንሰን እና ቴንከንሰናችን አብሮትም ይዞት ለመውረድ እየጣረ ይገኛል። ምናልባት በሚቀጥሉት 13 ደቂቃዎች ከቴንከንሰኑ በታች የሚፈጠር ከሆነ ዋነኛ ሰፖርታችን የሚሆነው ቺኛዋ ሌቭል ትሆናለች። እቺ የክላውድ ሌቭል ክላውዷን ከሰበረች እንጠብቃለን ማለት ነው። የዛሬ ጥበቃችን እቺን ክላውድ ወደታች የሚሰብረው ከሆነ ሌሎችን ወደ ላይ እንገባባቸዋለን። ይሄኛው መጥቶ ደግሞ ሪቴስት አድርጎ ከዚህ ወደ ላይ የሚመጣበት እንቅስቃሴ ካለ በዋነኝነት እሱንም እናስብበታለን። ግን የተሟላ እንቅስቃሴ አለው ወይ? ለጊዜው እንዳልኳቸው የሰኞ ማርኬቶችን ብዙ ጊዜ አግባባዊ በሆነ መልኩ የተደራጀ እይታ ከሌለን በስተቀር መሳፈጡ ጥሩ አይደለም። በደንብ ከተረጋጋ በኋላ ነገ ላይ ሙሉ የማርኬት እይታችንም ንጹህ በሆነበት እንቅስቃሴ የምናገኛቸውን ሲናሪዮዎች በመመልከት ላጣ አድርገን መግባት እንችላለን። ከዛ በተረፈ ግን እኔ እዚህ ጋር ያልታዩ እንቅስቃሴዎች በእናንተ ሳይድ ሊኖሩ ስለሚችሉ እነዛን ነገሮች ከመመልከት ወደኋላ እንዳትሉ ለማለት ወዳለሁ። ይህንን ካየን አይቀር እንግዲህ እንዳጠቃላይ እሺ ከእንትን እንውጣና ሜቢ አክቹሊ ዚም ፉል ስክሪን አድርገን እንችላለን። እሺ ቤዚካሊ የዩሮ ዩኤስዲን እንመልከት መጀመሪያ። ዩሮ ዩኤስዲ እንግዲህ አስቀድመው በተፈጠረ እንቅስቃሴ ይሄ ወደ ላይ የሚለው እንቅስቃሴ ይሄን ኤሪያ ማለፍ የሚችል ከነበረ የሚል ነበረ። አፍተር ኦል ይሄንን ማለፍ ስላልቻለ ወይም ሄቪሊ መውጣት ስላልቻለ በሃየር ታይም ፍሬሙ ማለት ነው በፎር አወሩ ሲወጣ ስለሆነ ዋነኛ ህጋችን እዚህ ጋር ሜጀር የሆነ ምን ሰርቶልናል? በጣም ጠንካራ የሆነ ቤሪሽነትን ሊያሳይ የሚችል ካንድል ሰርቶ ነበር። ስለዚህ ይሄንን እሳቤ ወደኋላ የተውንበትና ምናልባት በስተመጨረሻ የነበረ ማርኬት ስለነበር ያልተገባበት በኋላም የመጠበቅን ግዴታነት ያስገባበት ይሄ ሲናሪዮ ነበረ። በእንቅስቃሴው እንግዲህ እዚህ ጋር እንደምትመለከቱት አርብ ምሽት በዚህ መልኩ ዘግቷል። ከዛ ግን ትናንትና ሲከፍት የከፈተው እዚህ ታች ጋር መጥቶ ነው። ይሄ ደግሞ በዋነኝነት የሆነው ምክንያት የዶላር ጥንካሬ በዚህ ቅዳሜና የእሁድ እንቅስቃሴ ውስጥ ጠንክሮ በማደሩ ወይም በመቆየቱ ነው፣ በሁለቱ ቀናት ማለት ነው። ዋንስ ግን እዚህ ጋር ከሰበረ በኋላ it was trying to ተመልሶ የተንከንሰንን ኤሪያ ለማግኘት የጣረበት ባይዊች ደግሞ በዚህ የዚህ ትራያንግል አፈራረስ ውስጥ እዚህ ጋር መጥቶ ሪቴስት ያደረገበት ነው። ይሄ የፕራይስ እውነት አሁንም ወደታች የሚያሳየን ከሆነ በዚህ ያክል ርቀት ከዚህኛው ወደታችኛው የመሄድ አዝማሚያ ሊኖረው ይችላል ማለት ነው። ስለዚህ ያንን በጥንቃቄ መጠበቅ ይኖርብናል። ከዚህ ሪቴስት በኋላ ሜቢ በኒውዮርክ አሁን የሚከሰተው ሜቢ ወደ ኪጆንሰን ፍለጋም ሊሆን ስለሚችል ይሄንን እይታችሁን በደንብ ማስተካከል ይኖርባችኋል። ይሄ ግን ስቲል ምንድነው
በፎር አወሩ እንደተመለከትነው የፎር አወሩ ቡሊሽነቱ ቡሊሽ ሳይድ ላይ የያዘ ነው። ነገር ግን ይሄ ቡሊሽነት አንለስ አዘርዋይዝ ተንከንሰኑን ሰብሮ ካልወጣ በስተቀር ወደ ላይ ልንመለከተው አንችልም። ተንከንሰኑን ሰብሮ የሚወጣበት አዝማሚያ የሚኖር ከሆነ ግን ቀጥታ ወደ ላይ ልንመለከተው እንችላለን ማለት ነው። ሌሎች አዝማሚያዎችንም ከተመለከትን ግን የሚያገጣጥምን ፖይንቶች ይኖራሉ። አሁን ለምሳሌ ይህንንም እንደዚህ ብናሰምረው ከዚች ፖይንት ጋር ይገናኛል። ስለዚህ ሊመጣ የሚችልባቸው ሲናሪዮች ሊኖሩ ይችላሉ። ያ ማለት ግን በግዴታነት ይመጣል ማለት አይደለም። ምክንያቱም እዚህ ጋር ደግሞ በሜጀርነት የሰበራቸው ካራክተር ያስቀየራቸው ፖይንቶችም ስለነበሩ፣ ስለዚህ እነዚህን ሲናሪዮች ወደ ታችና ወደ ላይ በመመልከት ሂደቱ እነዚህን አግባባዊ የሆኑ ምልከታዎች ልትይዙ ይገባል። ኤቭሪ ታይም ባይ ዘ ዌይ ኖት መያዝ ይኖርባቸዋል። ማለት እያንዳንዱ እንቅስቃሴዎች ላይ በተለይ ማለት በኢቺሞኩን ብቻ ሳይሆን በየትኛውም የትሬደርነት አካሄድ ውስጥ እንቅስቃሴዎችን በተለይ በመልቲ ታይም ፍሬሞች ላይ በጣም በብዙ መልኩ የተለያዩ እይታዎች ሊኖሯቸው ይገባሉ ብዬ አስባለሁ። ስለዚህ ያንን እንግዲህ ከግምት ማስገባት ይኖርባቸዋል። ከዛ በተረፈ አሁን ያሉትን እንቅስቃሴዎች ወደ ታችኛው ታይም ፍሬም እየወረድን ከተመለከትናቸው እዚህ ጋር እንደምንመለከተው በዋን አወሩ ምን አድርጓል? ሰብሮታል። ሰብሮ የዘጋበትን ሲናሪዮ መመልከት ትችላላችሁ። እዚች ፖይንት ላይ ከክላውዱ በታች ሰብሯል። ነገር ግን ይሄንን ደግሞ መልሼ ለማግኘት እጥራለሁ የሚልን እንቅስቃሴ መልሶ ያገኘበት ሂደት አለ። የሚቀጥሉት 8 እና 9 ደቂቃዎች እንግዲህ የአሁኑን አዘጋጅ ወሳኝነት ያሳዩናል ማለት ነው። ወደ ላይ የተመለሰበት አንዱ ምክንያቱ it is not because bearish ስላልሆነ አይደለም። አሁን ባለው ሲናሪዮ bearish ነው ወይ? አዎ bearishነቱ ያደላል። ምክንያቱም መሀል ላይ ቢሆንም ክላውድ ውስጥ ቢሆንም በተለይ ዴዝ ክሮስ ሀፕን እንደማድረጉና ቺኮስፓን ደግሞ ከኪጆንሰንም ከቴንከንሰንም በታች እንደመሆኑ መጠን በዋነኝነት ይሄ ወደታች ምልከታው አዝማሚያው ሊሰፋ ይችላል። ነገር ግን ይሄ ፕራይስ ደግሞ መጥቶ አሁን ተመልሶ ኪጆንሰኑን ፍለጋ በሚሄድበት ጊዜ ከክላውዱ ሰብሮ በመውጣት በዛው የመቀጠል አዝማሚያን የሚያሳይ ከሆነም ወደ ላይ ልንመለከትበት የምንችለው አዝማሚያ ይኖራል። ነገር ግን አሁን በቀጣይ ያሉት አፈጻጸሞች ወሳኝነት ይኖራቸዋል። ሜቢ በ30 ደቂቃው ስፔስታውን መልሶ ፓወሩን ለማግኘት ማለት ነው። ጎልደን ክሮስ እዚህ ጋር ፈጥሮ ነበር፣ መልሶ ሪጀክት የተደረገበት እንቅስቃሴ አለ። አሁን ሜጀርሊ ከፊት ለፊት የሚገጥመውን እንቅስቃሴ ማለፍ የሚችል ከሆነ ከዚህ ሰብሮ መውጣት የሚችል ከሆነ የአንድ ሰዓቱም ስለሚስተካከል ወደ ላይ እንመለከተዋለን። እዚህ ጋር ሪጀክት ተደርጎ ደግሞ የሚመለስበት አዝማሚያ የሚኖር ከሆነ ወደ ታች እስከዚህኛው ሌቭል እናየዋለን ማለት ነው፣ እስከዚህኛው ኤሪያ። ስለዚህ የዩሮ አካሄድ ይሄ ነው። ዛሬ አይ ሆፕ ያው በስሱ ከዚህ አካባቢ ገብታችሁ አገኛችሁት፣ ካልሆነ አሁን መጠበቅ ይኖርብናል ጥሩ እንቅስቃሴ እስከምናገኝ ማለት ነው። በቀጣይ ጂቢፒ ዩኤስዲን እንይ። ጂቢፒ ዩኤስዲ መልሶ ሪያክት በማድረግ እንግዲህ ያገኘውን ጠዋት ሲጀምር ምናልባት ጋፕ ኦልሬዲ ተፈጥሮበት ነበረ። ከዛ ወደታች በተወሰነ መልኩ ዳምፕ የተደረገበት፣ ነገር ግን ደግሞ ዋንስ እዚህ ጋር በደንብ ኮንሶሊዴት ካደረገ በኋላ ኤግዛክትሊ የለንደን ሴሽን ላይ አሪፍ የሆነ እንቅስቃሴን ያሳየበት እውነት ነበር። አሁን ምናልባት ከዩኤስዲ ጋር በሚኖረው ፍትጊያ ደግሞ የኒውዮርኩ በሚከፈትበት ሞመንት የሚያሳየው ሪያክሽን ወሳኝነት ይኖረዋል። አሁን ባለው እንቅስቃሴ ግን በ30 ደቂቃው እንዳያችሁት ነው። ከ4 ሰዓቱ ከላይ ልጀምርላችሁና ግን በ4 ሰዓቱ ስንመጣ የ4 ሰዓቱ ሞር ኦፍ ቼንጅ እያደረገ ነው። ባይዎች እየጀመረ ያለው ሜጀርሊ ፖዚቲቭ በሆነ አክሽን ነው። ምናልባት ሲጀምር ወደ ታች ወርዶ እዚህ ጋር ይሄ ምን አይነት ስካንድል ነው ካላችሁ እዚህ ጋር የጀመረበት እንቅስቃሴ ነው። በዋነኝነት ይሄ የባለፈው እንትን ስለነበረ ነው። የባለፈው የአርብ ነው። ዛሬ የጀመረው እዚህ ጋር ነው። ኦፕን ሲያደርግ ያደረገው ትንሽ ወረድ አለና ወደ ላይ መጣበት። ወደ ላይ በመምጣት ሂደት እንግዲህ እስከዚህኛው ሌቭል ድረስ የሚሄድ አዝማሚያ ይኖረዋል። ምናልባት በፎር አወር እንመልከተውና ፎር አወሩ ላይ ሞር ኦፍ ስቲል በጣም ጠንካራ የሆነ ፔናንቱንም ሰርቶ ከቴንከንሰናችንም በላይ ለመሆን እየጣረ ነው። ፉሊ ይሄ ኮምፕሊትሊ ጠንካራ የሆነን እንትን ይዟል። ጠንካራ የሆነ እንቅስቃሴን ይዟል። በተለይ ባለፈው ዊክ እዚህ ጋር የሰራው ደብል ቦተም የተባለ እዚህ ጋር ወደታች እንደዚህ የሰራው ማለት ነው እንቅስቃሴው ጠንካራ ወደ ላይ የመሄድ እንቅስቃሴ ሊፈጥርልን ይችላል ብለን የነበረው እውነትን በማሰብ ባዮች እንደዚህ አይነት ቦተም ደብል ቦተሞች በሚፈጠሩበት ጊዜ ይሄ እንቅስቃሴ በፕራይስ አክሽን ህግ ስኬት ሊሄድ ይችላል የሚለውን ስንገምት ከዚህ እስከዚህ አምጥተን ከሰበረበት ቦታ ላይ መለካት ነው። ስለዚህ ስቲል ስፔስ እንዳለው መገመት እንችላለን። እስከዚህ ሊመጣ የሚችልበት እድል ሊኖር ይችላል። ኦሬንጅ ደግሞ ይሄንን
ኤክስቴንሽንን በማስመር ልታገኙ ትችላላችሁ። እስከ ድረስ ሊሄድ ይችላል ወደ ላይ ከሆነ አቅጣጫው የሚለውን ማለት ነው። ስለዚህ በዚህ አካሄድ እስከ 2 ድረስ ልታዩት ትችላላችሁ ማለት ነው። ወይም ደግሞ ሜጀርሊ 1.6 ይሄንን መስበር ቢኖርበትም እስከዚህኛው ፖይንት ልናየው እንችላለን ማለት ነው እንዳጠቃላይ በአካሄድ ደረጃ። ነገር ግን ይሄንን ሀፕን እንዲሆን ለማድረግ በሚቀጥለው 5 ደቂቃ የዚች የተንከንሰኗ በላይ ሆኖ ከጨረሰና የሚቀጥለው እንዲሁ አቅጣጫውን በማየት ሂደት አጀማመሩ ጥሩ የሚሆን ከሆነ አሁን ደግሞ ወደ ታችኛው ታይም ፍሬም በመውረድ የምንመለከታቸው ሲናሪዎች እንደሚፈጥሩት እንቅስቃሴ ይሄንንም ልንመለከት እንችላለን። መልሶ አሁን ላይ ፓወርፉል የሆነ ዴክሷን እያዳከመ ያለ እንቅስቃሴ እንዳለ መመልከት እንችላለን። ኤቭሪቲንግ ኢዝ ጎይንግ ወደ ቡሊሽነት አቅጣጫ እየተመለሱ ያለበት እንቅስቃሴ። ይሄ ማለት ይሄ ሲናሪዮ ትላንት ትዝ የሚላችሁ ከሆነ መጀመሪያ ሜጀርሊ ወደ ላይ ይሄድና የእንትን ኬዝ የዴክሷይ ኬዝ ወደ ላይ ሲሄድ ሌሎቹ ዝቅ ይላሉ። ከዛስ ዴክሷይ ግን መልሶ ያችን ሪቴስት አድርጎ ወደ ታች መመለሱ ስለማይቀር በሚመለስበት አቅጣጫ በተለይ ከኒውዮርክ በኋላ የሚፈጠሩ ግብይቶች ሞሮፍ ጠንከር ያሉ ሊሆኑ ይችላሉ ያልንበት ሲናሪዮ ነበር። ስለዚህ በዚህ ምልከታ አንፃር እስከ በኋላ ባሉት እንቅስቃሴዎች እንግዲህ በደንብ አድርጋችሁ መመልከት ካለባችሁ እንድትመለከቱ ነው። ኤክስአዩን ስንመለከት ኤክስአዩ እዚህ ተመልሶ ጎልድ እንግዲህ ወደ ቡሊሽነት ተመልሷል። እዚህ ጋር እንደምትመለከቱት በዋን አወሩ ማለት ነው። በዴሊው አንዴ ልመልሰውና ከዴሊው ልጀምርላችሁ። ዴሊው is going to be በጣም ሜጀር የሆነ ፖይንት ላይ ይገኛል። አሁን ጎልደን ክሮሱ በዚህ መልኩ የሚፈጠር ከሆነ it's going to be hugely ወደ ላይ የመቀጠል እድል ሊኖረው ይችላል። አደርዋይስ ደግሞ ይሄ ሄቪሊ ተመልሶ ሊወርድ ይችላል። በሎወር ታይም ፍሬሞችን ለመመልከት ያህል እንግዲህ ፎር አወሩ is more of bearish ሆኗል። እንደምትመለከቱት ጎልድ በሁለቱም ከቦዲ ቱ ቦዲ ዊክ ቱ ዊክን ብንስለው ከሁለቱም አግባብ አንፃር የተሰበረበት ሁኔታ ነበረ። ከቦዲ ቱ ቦዲ በሳልነው አቅጣጫዊ ትሬንድ ላይን ደግሞ እዚህ ጋር ሪቴስት አድርጎ ወደ ኋላ ለመመለስ እየታተረ መሆኑንም ማሳያ ነው። ሶ ይሄ አሁን ወደ ኋላ ሪጀክት ተደርጎ የሚመለስ ከሆነ the only እንትናችን የሚጠብቀን ይሄ ነው። ይሄ ምንድነው ክላውዱ ነው። ክላውዱ ካልጠበቀልን ግን አብሮን ይዘውን ይወርደናል ማለት ነው። ይሄ እንግዲህ ይሄንን በመውረድ ሂደት ደግሞ በደንብ ለመገመት በተለይ ቺኮስፓኗን ወደ ፕራይስ በምትመጣበት ጊዜ ያላችሁን እይታ በደንብ አስተካክላችሁ የመመልከት ጉዳይ ይሆናል። አዘርዋይስ ምልከታችን ስቲል በዚህ አግባባዊ አካሄድ ምናልባት እቺን ጨመር ላድርግላችሁና ሜጀር የሆነች ሌቭል ላይ መሆኗንም መመልከት ያስፈልጋል። ራይት ናው አሁን እኔና እናንተ እያወራን ባለበት ሞመንት ኤግዛክትሊ የምንገባባቸው ነገሮች የሉም። ግን ወደኔ ሞመንት ወይም አሁን በሚቀጥሉት 1 ሰዓት 2 ሰዓታት ግን በእርግጠኝነት የሆኑ ኦፕሽኖች እንደምናገኝ ተስፋ አለን። ባይኔምን የትኛውም አይነት ኦፖርቹኒቲዎች ዛሬ የምናይ ከሆነ just I will give you guys እዚህ ጋር እንግባው ብዬ በቀጥታ ዳይሬክት የሆነ ሲግናል እሰጣችኋለሁ። 2 ሳምንት በራሳችሁ ታትራችኋል። አሁን ደግሞ ቀስ በቀስ የኔንም እያቀላቀልኩኝ አትሊስት እናሸንፍም እንሸነፍም ከሆነ ምክንያታዊ እሳቤ በመነሳት የምናደርጋቸውን ፕሮባቢሊስቲክ የሆኑ አካሄዶች ከዛሬ ጀምሮ እናያለን። ስለዚህ ኤግዛክት በሆነው የ4 አወሩን የ1 ሰዓቱንና የ5 ደቂቃውን ምልከታችንን በመመልከት ማለት ነው አሁን ጀስት ማርኬቱን እንድትመለከቱት ነው። ጂቢፒ ጄፒዋይ ቅድም እንዳያችሁት እናንተም አይታችሁት የገባችሁበት ይመስለኛል። ሞሮፍ ይሄ ፔር እንግዲህ ብዙ ጊዜ ጠንካራና ቮላታይሊቲውን በመጠቀም ጥሩ የሆነ እንቅስቃሴዎችን ልናገኝበት የምንችል መሆኑን ማሳያ ነው። በዴሊው እንግዲህ እዚህ ጋር ሜቢ በደንብ አቅርባችሁ ካያችሁት ጎልደን ክሮሱ በዛው መቀጠሉን ያሳያል። ነገር ግን ጋፕ በሁለቱ መካከል በጣም አደገኛ ጋፕ ስላለ ጥንቃቄ የሚፈልግ ትሬድ ነው። በዚህ ትሬድ እንግዲህ ይሄንን ኤሪያ በተለይ እዚህ ጋር የሰራቸውን ጠንካራ የሚባሉ ዞኖች መስበር መቻል ይኖርበታል። እነዚህን ዞኖች መስበር ካልቻለ it's going to be ወደ ታች ዳምፕ የምደረግበት ለምን በጣም ለረጅም ጊዜ ወደ ላይ የመጣበት እንቅስቃሴ ጠንካራ ስለነበረ ይሄንንም መመልከት ያስፈልጋል። እንደአጠቃላይ ከእይታ አንፃር ይሄ ፖዚቲቭሊ ወደ ላይ ነው ወደ ታች ነው አዝማሚያው ካላችሁኝ አሁን ኢቺሞኩ እያሳያለ ወደ ላይ በዴሊ ስለዚህ በጠንካራ እውነት ወደ ላይ የመሄድ አዝማሚያ ሊኖረው ይችላል። በዛው ደግሞ እዚህ ጋር እንደምንመለከተው ተጋርጋችሁ ከተመለከታችሁ ተንከንሰናችን ምን ብላለች ወደ ላይ ከፍታዋን አሳይታለች። ስለዚህ አዝማሚያው በቅርብ ጊዜ ሂደት አሁንም ፖዚቲቭ የሆነ ወደ ላይ እንቅስቃሴ ሊያሳይ እንደሚችል ነው። ነገር ግን አሁን አዘጋጉን ተመልክተን በሚቀጥለው 30 ደቂቃና 1 ሰዓት ውስጥ የሚያሳየው ሲናሪዮ ራሱን የቻለ ወሳኝነት ስለሚኖረው ያንን ጠብቀን መመልከት ይኖርብናል ማለት ነው። ከዛ በተረፈ ወደ ቀጣዮቹ ስንሄድ በቀጣዮቹ በዋን አወር ኢትስ ስቲል ፖዚቲቭ ግን ወደ ኋላ ኪጁንሰናችን ሊመልሰው ይችላል። አዎ ይችላል። ነገር ግን እዚህ ጋር ስትራክቸሩ ሙሉ ለሙሉ የሰበረበት እንቅስቃሴ ስላለ ሜቢ
ታርጌታችን እስከ ላይ ድረስ እስከዚህኛው ፖይንት ነው ነው ያሰብኩት። እናንተም ያንን ነው ብላችሁ ነው ያሰባችሁት ብዬ ስላሰብኩኝ ማለት ነው። ስለዚህ አስፋራስ ይሄንን ኔክላይን ይዞ እስከጠበቀ ድረስ ይሄኛው ኔክላይን ይዞ እስከጠበቀ ድረስ አብሮ የመሄድ ወይም ወደ ላይ የመሄድ አዝማሚያ ሊኖር ይችላል። ይሄኛው ኔክላይን ግን የሚሰብር ከሆነ ተመልሶ ወደ ቴንከንሰናችን የመምጣት አሁን ተሰብሯል። እንግዲህ አሁን ይሄ ቀጥሎ ያለው የአንድ ሰዓት እንቅስቃሴ በጣም ወሳኝነት ይኖረዋል። ወደ ተንከንሰናችን በመምጣት ከተንከንሰናችን ተነስቶ ወደ ላይ ለመሄድ ጥረት ሊያደርግ ይችላል። በጥንቃቄ መመልከት ያስፈልጋል። የ30 ደቂቃው ቡሊሽ እዚህ ጋር እንደምትመለከቱት ተንከንሰናችንም ኪጁንሰናችንም ወደ ላይ ነው የሚያሳየን። ምናልባት ይሄኛውን ኔክላይን እንዳልኩት ግን አሁን የተንከንሰኑ በ30 ደቂቃው ተንከንሰኑን ሪቴስት አድርጎ ወደ ላይ መንቀሳቀስ የሚችል ከሆነ ቀጥታ ወደ ላይ የመጓዙን እንቅስቃሴ ይቀጥላል ማለት ነው። ኦልሬዲ ይሄንን እይታ የተመለከታችሁ ልጆች እንዳላችሁ ለመመልከት ሽያለሁ። ወደ ቢትኮይን ስንመጣ ቢትኮይን በዴይሊ የትላንትና አዘጋጉ እንግዲህ ወደ ታች የመጣበት እንቅስቃሴ ነበረ። እዚህ ጋር እንደምትመለከቱት ሄቪሊ ሪጀክት ተደርጎ ሶስቱን ባለ 3 ቤሪሽ የካንድል ፓተርን መስርቶ ከክላውዳችን በተወሰነ በትንሽዬ መልኩ የዘጋበት ሁኔታ ነበር። ወዲያው ግን ይሄንን እንቅስቃሴ ደግሞ ባየሮች መልሰው ለማግኘት የጣሩበት ሁኔታ አለ። እዚህ ጋር የሚያሳየን ግን ሄቪሊ በጠንካራ ሁኔታ ስቲል እንትና ለማለቱን አትሊስት ዊንድ ሰም ተንከንሰናችን ወደ ላይ ምልክት የምታሳይበትና ቺኮስፓናችን ከተንከንሰናችን የምትበልጥበት ይሄ እንግዲህ እንደዚህ እየተላፋም ቢሆን መውጣት የሚችል ከሆነ ወደ ላይ እናየዋለን። እዚህ ጋር ተላፍቶ ደግሞ ወደ ታች ሴንኮንስፓን ቢያችንን ሰብሮ ወደ ታች የሚወርድ ከሆነ ወደ ታች እንመለከተዋለን። ሜጀርሊ የቢትኮይንን እይታ እንግዲህ በደንብ ተመልከቱት። ከግሎባል ፖለቲክስ እና እንቅስቃሴ አንጻርም እስከ እኔ ምናልባት እስከ 40 ሺህ ብታዩት እዚህ ድረስ ቢመጣ እንዳትገረሙ። ብዙ ጊዜ የቢትኮይን ቢሄቪየሮች ብዙ ልዩነቶችን ስለሚያሳዩና ስለሚያመጡ ማለት ነው። ስለዚህ ወደ ፎር አወሩ ስንመጣ ፎር አወሩ ወደ ቤሪሽነት ተቀይሯል። የጎልደን ማነው ዴስክ ክሮስ ሀፕን አድርጓል። አሁን ሪቴስት እያደረገው ነው። ይሄንም ከሰበረ እስከ ኪጁንሰን ወይም 72000 ሊመጣ ይችላል። ግን ኪጁንሰኑ በዚሁ ቀጥታነት ከቀጠለ ስትሮንግነቱ ይቀጥላል። which is reject የመደረጉና ወደ ታች የመምጣቱ ባህሪው አሁንም ሊቀጥል ይችላል ማለት ነው። እዚህ ጋር እንደምትመለከቱት ደግሞ ሴንኮስፓን ኤ ወደ ታች ነው ምልክት እያሳየች ያለችው which is ወደ ቤሪሽነት እየተጠጋ እንደሆነ እንዲሁም ቺኮስፓናችንም ወደ ፕራይስ ውስጥ ወደ መግባት ነው። ስለዚህ እዚህ ጋር የሚኖረው ሪጀክሽን በጣም ወሳኝነት አለው። ባይኔምስ ሪጀክት ተደርጎ ወደ ታች መጥቶ ኪጁንሰኑን የሚሰብር ከሆነ እስከ ታች እስከዚህ እስከ 65 ሌቭል ድረስ የመመልከት እድል ይኖረናል ማለት ነው። በአንድ ሰዓቱ ስቲል ስትራግሊንግ ይሄ ነው የሚባል ምንም አይነት ምልከታ እየሰጠን አይደለም። ዋንስ ግን ይሄ ጎልደን ክሮስ አድርጎ ወደ ላይ የሚሄድ ከሆነ አዘርዋይስ ደግሞ ይሄ ሪጀክት ተደርጎ ወደ ታች በተለይ ወደ ታች የሚሰበርና ከተንከንሰን በታች የሚመጣ ከሆነ ቺኮስፓናችንም ሪጀክት መደረጉ አይቀርም። ሄቪ የሆነ ወደ ታች አካሄድ ነው የሚኖረው። ስለዚህ ከዚህ ኤሪያ ላይ ተፈትፍቶ ቀጥታ የሚመጣው ወደ 67800 ነው። ስለዚህ ያንንም ልትመለከቱት ትችላላችሁ ማለት ነው። ሌላው AUD USD ስንመለከት አስቀድመው በነበረው እንቅስቃሴ አይ ሆፕ እነዚህን ጉዳዮች ተጠቅማችሁባቸዋል ብዬ አስባለሁ። ጠንካራ የሆኑ እዚህ ጋር እንቅስቃሴዎችን እስከዚህ የመጣንበትን ላስት ዊክ በደንብ ያወራንበት ነበር። እሱን በደንብ እንደተጠቀማችሁበት ተስፋ አለኝ። አሁን ባለው ሁኔታ ወደ እንግዲህ አስቀድሞ ከነበረው የቤሪሽ እንቅስቃሴ ወይም ዴስክ ክሮስ በመነሳት ተመልሶ ለመውጣት የሞከረበት ምናልባት እዚህ ጋር ከደረሰ በኋላ ግን ቺኮስፓኑ ሪጀክት ተደርጎ ደግሞ ወደ ታች የመጣበት ነበር። ዛሬ ኦፕን ሲያደርግ ከታች የከፈተበት ሲናሪዮ ነበር። ነገር ግን ቺኮስፓናችን አሁንም ስቲል በተንከንሰኑ የተያዘበት ወይም ሰፖርት እየተደረገበት ያለበት ሁኔታ አለ። ፕራይሳችን ከክላውዱ ለመውጣት እየታተረበት ያለበት እንቅስቃሴ አለ። የዛሬውን የዴይሊውን እንቅስቃሴ በዛ የሚዘጋ ከሆነ ጥሩ እይታ ልናይበት እንችላለን። ከታች ሲነሳም ዛሬ ኦፕን ሲያደርግ የተከፈተው ከታች ነበረ። ስለዚህ እንደአጠቃላይ ከነበረው እንቅስቃሴ ከታች የተነሳበትና ከዚህ ሌቭል ላይ በመነሳት ወይም ከኪጁንሰናችን ተነስቶ እስከ ቴንከንሰናችን የሄደበት ሂደት አለ። አሁን ቴንከንሰናችንን በደንብ ለመያዝ የጣረበት ሁኔታ አለ። which is አሁን በ4 ሰዓቱ ሲዘጋም ቴንከንሰናችንን ይዞ ነው it might go as well ወደ ላይ እንቅስቃሴዎችን ለማሳየት የሚጥር ከሆነ it is going to be bullish የሆነ እንቅስቃሴን መቀጠሉ አይቀርም የሚለውን ሐሳብ እንይዛለን ማለት ነው። በዚህ አካሄድ ምናልባት ከዚህ በፊት ባለፈው የሰራውላችሁ ኤግዛክትሊ ይሄ ሲናሪዮ ነበር። ጋይዎች ይሄ ሲናሪዮ ማለት ራሱን የቻለ ምንድነው ብለናል? ቡሊሽ መጋፎን ነው ብለናል። ስለዚህ ይሄ ኬዝ ምን ሊሆን ይችላል ማለት ነው? ኔክስት ሲናሪዮቻችን ሜቢ ወደዚህ ጋር ይመጣል፣ ወደዚህ ቴስት ያደርገውና እንደዚህ ሊወጣ ይችላል ማለት ነው። ቡሊሽነቱ የሚዘልቅ ከሆነ ወይም የዴክሷ መዳከም የሚቀጥል ከሆነ ይሄ
የቡሊሽ አካሄድ ሊፈጠር ይችላል። ይሄ ሊሆን የሚችለው ግን ዴክስዋይ አትሊስት በጣም በድክመቱ የሚቀጥል ከሆነና ቺኮስፓን በዚህ የፕራይስ አማካኝነት ሪጀክት ተደርጋ ወደ ላይ የምትወጣ ከሆነ እስከ ላይ ስኬት ድረስ ሊሄድ ይችላል፣ ዲስ ሌቭል ድረስ ሊሄድ ይችላል። ይህንን ግን አንለስ አዘርዋይስ አጠጋግተን የሚመጡትን ሲናሪዎች አብረን ካልተመለከትናቸው በተለይ ወደ ታችኛው ታይም ፍሬም ላይ እርግጠኝነትን ገና ስላልሰጡ መጠበቅ ይኖርብናል። በዚህኛው ሲናሪዮ እንግዲህ እንደምትመለከቱት በአንድ ሰዓቱ ከኪጁንሰኗ በላይ ነው መጥቶ የዘጋው። እቺኛን በደንብ አስጠግታችሁ ካያችኋት ባዮቻውን ደግሞ ተመልሶ ወደ ላይ ለመውጣት እየጣረ ነው። ስለዚህ ይሄ ማለት ምንድነው? እየጠበቀ ነው ጎልደን ክሮሱን ማለት ነው። እዚህ ጋር ደግሞ ቺኮስፓናችንን መጥቶ የዚህ የቻርት መልሶ እንትን ያለበት ሁኔታ አለ የያዘበት ወይም ሰፖርት ያደረገበት። ስለዚህ እዚህ ጋር ሲመጣ የሚመጣበት ዲፌንስ ይኖራል። ይህንን ዲፌንስ ግን ማለፍ የሚችል ከሆነ በእርግጠኝነት በቀላሉ ወደ ላይ የምናይበትን ሲናሪዮ ይፈጥርልናል። እዚህ ጋር መጥቶ ኢንኬዝ ይሄኛው ሲናሪዮ ሀፕን ባያደርግና እዚህ ጋር መጥቶ ላይክ እዚህ ጋር በሚመጣበት ኬዝ ቺኮስፓናችንን መታ ምን የምትደረግበት ነው ከኪጁንሰናችን ጋር የምትጋፈጥበት ነው። ይሄንን በመጋፈጥ ሂደት ግን ይሄ ተሰብሮ ወደታች የሚወርድበት ኤኒ ሚንስ የሚኖር ከሆነ ወደታች እንመለከታለን። ካልሆነ ግን እችኛዋንም ቀዳዳ እንደ መሽለኪያ ሊጠቀማት ይችላል ማለት ነው ማርኬቱ። ስለዚህ በደንብ አድርገን በትዕግስት ልንጠብቀው ይገባል። ያላየሁት ሌላ ምን አለ? ኤዩዲ ኤክስዩ ሁሉንም አይቻልም። ኦኬ። ስለዚህ በእናንተ ሳይድ ከማርኬት አንጻር ያለ ጥያቄ ካለ ግን መጀመሪያ አስቀድሜ መቀበል እችላለሁ። ከሌለ ቀጥታ ወደ ትምህርታችን እንሄዳለን። የዛሬው የቅድመ ማርኬት ሲናሪዮ እይታችን ይህንን ይመስላል። ሜጀርሊ ትምህርታችንን በተወሰነ መልኩ ከተከታተልን በኋላ ደግሞ የትኞቹን ትሬዶች ብንወስድ አማራጭ ሊሰጡን ይችላሉ የሚለውን በዛሬው እይታችን እስከ 1 ሰዓት ካንድል በኋላ መዘጋት በኋላ 11 ሰዓት ላይ ተመልክተን የዛሬው መርሃ ግብራችንን እንዘጋለን ማለት ነው። በእናንተ በኩል ሀሳብ፣ አስተያየት፣ ጥያቄ ካለ መጠየቅ ትችላላችሁ።